ሰላም ሰላም የጆኒት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለዳግመ ትንሣኤ ያደረሳችሁ እና እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ጾም፣ ጸሎት፣ ስግደት፣ አምልኮት እንዴት እያደረጋችሁ ነው? በስደትም ያላችሁ፣ በውጭ ያላችሁ፣ በሀገር ውስጥም ያላችሁ የእግዚአብሔር ቤተሰቦች ሁላችሁም እንኳን ያደረሳችሁ። እንዴት ናችሁ? ደህና ናችሁ? ዛሬ አንድ ሀሳብ ይዤ ነው የመጣሁት። እሱም ይዤ የመጣሁት ሀሳብ ምንድን ነው? አብዛኛው ሰው የኔ መንፈስ እንዴት ነው የሚጮው የሚላል። ገና ወደ መንፈሳዊ ሲመጣ ይሄ ለምሳሌ በመምህር ግርማ በመላከ መንክራት በመምህር ግርማ በመምህር ተስፋዬ ትምህርት ሌላውም ተውት፣ በቃ በዚህ በመናፍስታዊ ሴራ ባለው ትምህርት ላይ ተመርኩዞ ልክ ወደ መንፈሳዊ ሲመጣ አጋንንት በቃ እንዲወጣለት ይፈልጋል። የቤተሰብ ዛርም እንዳለበት አውቆ በጠንቋይ ቤት ሄዶ በዝሙት ምናምን በቃ ያለፈውን ህይወት ስለሚያውቅ እዚህ ውስጥ የከተተኝ እርኩስ መንፈስ ነው ብሎ ስለሚያስብ በዛ ሰዓት ይህንን እርኩስ መንፈስ ማስወጣት አለብኝ ይላል። ያኔ ወደ ጸበል ይሄዳል ምናምን። ግን 1 ዓመትም ጸበል ይጠመቃል፣ 2 ዓመትም ብዙ ዓመት ይጠመቁና ግን መንፈሱ አይጮህም፣ በቃ አይጋለጥም። ይሰግዳሉ፣ በቃ ረጅም ስግደት ይሰግዳሉ፣ ጸሎት ያደርጋሉ ምናምን፣ ግን አይጋለጥም። ከዛ በአንድ ቀን ይመጣና ግን አንዱ መንፈሱ ይጮሃል፣ ይጋለጣል። የኔ ለምንድን ነው የማይጮኸው? የሌላ ይጮሃል፣ የሌላ ይጋለጣል፣ ለምንድን ነው የኔ የማይጋለጠው ብሎ ይጠይቃል። ራሱንም አብዛኛው ጊዜ መምህራንንም ይጠይቃል። ይሄ ነገር ከምን አንጻር ይሆናል? ከምን አንጻር ነው እንደዚህ የሚሆነው የሚለውን እናያለን ማለት ነው። እኔ ጸበል ቦታ በተቀመጥኩበት ተቀምጬ ያየሁትን በራሴ በህይወቴ ያየሁትን ነው እንጂ ከሌላ ነገር አይደለም። ከተማርኩት ከመምህር ተስፋዬ ከመምህር ግርማ ከተማርኩት ትምህርቶች ከሌላ መምህራን ከመጽሐፍ ቅዱስ ከወንጌልም ከተማርኩት ከተገነዘብኩት ያንን ላካፍላችሁ ነው የመጣሁት። እና ይሄ ነገር ለምንድን ነው የሆነው? ለምንድን ነው ርኩሳን መናፍስት በቃ ጸበል ቦታ ላይም ብዙ ጊዜ ቆይተን ሳይጋለጡልን ቤት ውስጥ የሰገድንም ሊሆን ይችላል፣ ለምንድን ነው የማይጋለጥልን? ለምንድን ነው የማይጮህ ብለን የምናስበው ሰዎች ውስጣችንም ጸሎት አደርጋለሁ ግን አልተጋለጠም፣ አድፍጧል እኮ የኔ ምናምን ይባላል። ለምንድን ነው የሆነው የሚለውን እናያለን። አንደኛ ነገር ምን አለ? እርኩስ መንፈስ እንዲጋለጥልን ምን ማድረግ አለብን የሚለውን ስናይ እኔ በግሌ ያየሁት የተረዳሁት ወደ መንፈሳዊ ህይወት ከዓለማዊ ህይወት ወደ መንፈሳዊ ስንመጣ ወይ ደግሞ ካለንበት ኃጢአት ወደ እግዚአብሔር ስንመለስ ቆርጠን መምጣት ያለብን ነገር አለ። ቆርጠን ሙሉ ለሙሉ ማለት ነው። ያ ማለት ቆርጠን መምጣት አለብን ማለት ምንድነው መሰላችሁ? አሁን ለምሳሌ አንድ ሰው 2 እግር አለኝ ተብሎ ወደ ዛፍ አይወጣም አይደለ? እንደዛው 2 እግር አለኝ ተብሎ ወደ ዛፍ እንደማይወጣው ማለት ምንድነው? ሐሳባችንን ዘግተን ነው መምጣት ያለብን ማለት ነው። እዛ ዓለም ላይ ያለንን ሐሳብ፣ ዓለም ላይ ያለንን ጉጉት፣ ዓለም ላይ ያለንን ሳቁን፣ ይሄ የውሸት ሳቁን፣ የውሸት ደስታውን ሁሉን ነገር ቆርጠን ነው ወደ መንፈሳዊ ህይወት መምጣት ያለብን እንጂ ችግራችንን አራግፈን ወደዛ ለመመለስ መምጣት የለብንም። አንደኛ መመለስንን ሐሳቡ ራሱ ውስጣችን መኖር የለበትም። ገባችሁ? ሰይጣን ክፉ ነው። በዝሙት የጣለን በምን የጣለን ብዙ ዓመት ሲገበርለት የኖረ ግብር እኛ ላይ ሆኖ ግብሩን ሲወስድ የነበረ መንፈስ በአንዴ የሆነ ቦታ ጸሎት እንገባ ብሎ የሚለቅ መንፈስ አይደለም። ተይያለሁ በቃ ብሎ የሚሄድ አይደለም። ልፋት ያስፈልጋል። ግን ምን አለ አብዛኛው ጊዜ ያላወቅ ነው ያልተረዳ ነው የምንመሰላቸው። መቁጠሪያም እንቀጠቅጣለን፣ እንሰግዳለን። ረጅም ቆይ ዛሬማ እጅሬውን ላቃጥሮ ብለን ረጅም ስግደት እንሰግዳለን። እኔ ስላደረኩት ነው፣ እኔ በራሴ ስላየው ነው፣ በራሴ አድርጌው ስለማይቀው ይህን መንፈስ ማቃጠል አለብኝ ማንደድ አለብኝ እና ረጅም ስግደት ሰግደ ነበር እና አልገባኝም። ይሄ መንፈሱን የሚይዘው በእኔ አቅም ነው የመሰለኝ፣ በራሴ አቅም ይሄ ሰግጄ በጣም ረጅም ሰግጄ ብዙ ሰዓት ጸልዬ ምናምን በእኔ ፓወር በቃ የሚይዘው ነገር ነው የመሰለኝ። የኔ ልፋት ነው የሚያስይዘው፣ የኔ ድካም ምናምን ነው የመሰለኝ ነው እኮ። ግን አስተሳሰቤ ላይ ሆነ ማስበው ምንድነው በቃ ይሄ መንፈስ ልገላገለው ምናምን ነገር እንጂ በቃ ግን በእኔ ኃይል ነው ብዬ ማስበው ለካ አይደለም። እኔ በራሴ ረጅም ሰዓት ስለተሰገድኩ የኔ ስግደት አይደለም የሚይዘው እኔ ለእግዚአብሔር ስንበረከክ ነው። እኔ ሰይጣኑን ላቃጥለው ሳይሆን መስገድ ያለብኝ አምላኬን ላመልከው ስሰግድ ነው ለካ አጅሮ የሚያዝልኝ የሚቃጠለው እንጂ ምን እንደውም የሆነ ያነበብኩት ጥቅስ ነገር ነበረ። አንተ ትጾማለህ
ሰይጣን ግን አይበላም፣ ምግብ የሚባል አይቀምስም። አንተ ትተኛለህ። ሰይጣን ግን እንቅልፍ የለውም፣ ድካም የለውም፣ አይተኛም። ሰይጣንን ማሸነፍ የምችለው እሱ ጋር በሌለ ነገር ብቻ ነው። እርሱ ምንድነው? ትህትና። ገባችሁ? ይሄ ነው ፖይንቱ። በቃ እኔ ያልገባኝ በዛ ሰዓት ፖይንቱ ምን ነበረ? ትህትና ነበረ። ትህትና ያለው አምልኮ ነበር መሆን የነበረበት ለካ እሱን ለመያዝ ትህትና ያለው አምልኮ ነበረ እንዲጋለጥልኝ እንዲያዝልኝ ማድረግ የነበረ የሚችለው ቶሎ እንዲያዝ ማድረግ የሚችለው ለካ ትህትና ያለው አምልኮ መሰራችሁ። እኔ ደካማ ነኝ፣ እኔ ወራዳ ነኝ፣ እኔ ትቢያ ነኝ። አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔ ደካማ ስለሆንኩኝ እኔ ድካሜን ለአንተ አሳልፌ እሰጣለሁ። አንተ ደግሞ ብርታት ስለሆንክ ለእኔ ብርታቴ ነህ። አምላኬ ሆይ ደካማ ልጅን አበርታኝ ብለን ለአብ ለወልድ ለመንፈስ ቅዱስ እያለ ንስሐ ስንሰግድ እኔ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ሰግዳለሁ። ላይ ያላችሁ ርኩሳን መናፍስትም እኔ በምሰግድበት ሰዓት ለእናንተ ቅጣት ያርግባችሁ፣ ለእኔ ድነት ይሆንልኝ ብለን መስገድ፣ ድካማችንን ለእግዚአብሔር አሳልፈን መስጠት። እኔ በምሰግድ ሰዓት እኔ ለአምላኬ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ሰግዳለሁ። እኔ በምሰግድ ሰዓት አምላኬን አመሰግነዋለሁ። ጌታዬ መድኃኒቴ ኢየሱስ ክርስቶስም ላይ ያሉ ርኩሳን መናፍስትን ይይዝልኛል፣ ይቀጠቅጥልኛል ብለን አምነን መስገድ ነው እንጂ እኔ ስለሰገድኩኝ ይያዙልኛል ብለን መስገድ የለብንም። ሚይዘው የእግዚአብሔር ቅዱስ ቃል ስለሆነ መቁጠሪያ ላይም ቢሆን ይሄ በኃይል ስለመታው የሚቃጠል ነበር ይመስለኝ። ይሄ በቃ በደንብ ይልጥ ሳደርገው ስጋዬን ስመታው እሱ የሚያዝ ነው የሚቃጠል ይመስለኝ። በጣም ስመታው ይሄ ምንድነው ይሄ በቃ ኖርማል ቀጥታ ነበር የምንረዳው፣ ግን ምንድነው ቃሉ ነው የሚያቃጥለው። በስመ አብ ወወልድ ወመንፈስ ቅዱስ ብለን ይሄው መቁጠሪያውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን ቆጥረነው ክራላይሶን ብለን እንቁጠረው፣ ወይ ደግሞ አማትበን ባርከን በአብ ስም በወልድ ስም በመንፈስ ቅዱስ ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ ስም እሳት ያርግብ ብለን ቃሉ ነው በአብ ስም ተቃጠል፣ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወገቤ ላይ ያለ ርኩስ መንፈስ ታሰር፣ ምንም ስራ እንዳትሰራ ስራህን አቁም፣ በኢየሱስ ክርስቶስ ማዝዣ ያለ የስር የዛር መንፈስ እያልን ቃሉ ነው ለካ የሚያቃጥለው። ላይ ያለው ርኩስ መንፈስ የሚይዝልኝ ቃሉ ነው የሚያቃጥለው፣ ቃሉ ነው። ስጋዬን ጎስምበታለሁ። ልክ ስንመታ ማድረግ ያለብን በኃይል ስንመታ አቤቱ በጌታዬ በኢየሱስ ክርስቶስ ስም ብለን እናማትብና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን ካማተምን ከባረክነው በኋላ መቁጠሪያውን ጸሎት ካረግንበት በኋላ የግላችንን ጸሎት የተለያየ ካረግንበት በኋላ አንደኛ ምን እንላለን? በሚያመኝ ሰዓት ስጋዬን ለመጎሰም እና በውስጣችን ምን እናደርጋለን? ስጋዬን ለመጎሰም እና አጋንንቱን ለማቃጠል ብለን እናደርጋለን ማለት ነው። ቻርጀርን በአረብ ሀገር በውጭ ሀገር ያለን በአረብ ላይ በተለይ አብዛኛው ጊዜ በኬብል ቻርጀር ምናምን ሲጮህ እንዳይላችሁ መቁጠሪያ ለምን አትጠቀሙ? አንዳንድ ሰው ይደውሉልኝና እንዲያወሩኝ መቁጠሪያ አትጠቀሚያለሽ ስላት አረ አልጠቀምም ትለኛለች። እንዴ በቃ ለምን እንደማትጠቀሚ ምናምን ስላት አይ እኔ በተጠቀም ድምጽ ስለሚጮህ ውስጥ ደግሞ እንዳልጸልይ ይቆጡኛሉ፣ ሲጮህ ስለሚቆጡኝ ለዛ ነው የማልጠቀመው ምናምን አለችኝ የሆነች ማለት ነው። እንዴ ለምን ስላት አይ በኃይል አይደለም የሚመጣው አለችኝ። አረ አይደለም እንደዛ አይደለም፣ ቃሉ እኮ ነው የሚያቃጥለው። ፓወር ያለው እኮ ቃሉ ላይ ነው። ቃሉ ነው እዛ መቁጠሪያ ላይ አድሮ የሚቀጠቅጠው። ለዛም ከስቀጠቅጭ እንቲ ሶል እስኪሰማ ድረስ ዋይታ እስኪፈጠር ድረስ ሳይሆን ራስሽን ጎሰም አድርጊ እስቲ በቃሉ መኝበት። ቃሉ ፓወር ስላለው በቃሉ መኝበትና በዛ አድርጊ። በደንብ ስለመታሽ እኮ አይደለም ያኛው ስጋሽን ለመጎሰም በደንብ መችው ለራሳችን ስጋችን ብንጎስም ተመስገን በረከት ነው፣ አሪፍ ነው። ግን ይሄን ያለ መቁጠሪያውን እስከመተው ድረስ የሚያስተው ነገር አይደለም ምናምን አልኳትና እንደዛ ነው እንዴ ላይ አሁን መጠቀም ጀመረች። እና ምን ላችሁ ነው? ቃሉ ነው የሚያመው። አጋንንቱ የሚቃጠለው በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ላይ ያለ ርኩስ መንፈስ ታሰር ስንል በማን ስም ነው እያሰርን ያለው ነው? በኢየሱስ ክርስቶስ ስም። የስሙ ኃይል ደግሞ ኃይል ነው። የስሙ ኃይል ደግሞ ማንንም ያንበረክካል። እንኳን ርኩስ መንፈስን ጠላት የተባለ ምንኛውንም ነገር ከሴጠኛ ጥንተ ጠላታችን ዲያብሎስ ነው። ጠላት ዲያብሎስን ያንበረክካል የስሙ ኃይል። ለዛም ቃሉ ነው ማለት ነው። እና እነዚህ ሁለት ነገሮች አላስተውላቸውም ነበረ። በኃይል በቃ ሰውነቴን እንትን እላለሁ እንዴ አይቃጠልም እንዴ አያዝልኝም እንዴ የኔ አይጮህም እንዴ እላለሁ ጸበል ቦታም ሲሄድ። እና ምን አደረኩኝ? የሆነ ሰዓት ላይ ትምህርት ሳዳምጥ እነ መምህር ተስፋዬ እነ መምህር ተስፋዬ በተለይ በቃ ስለዚህ ነገር ስለመቁጠሪያው ቁጭ ብሎ ገጠሬ ላይ በማል ያወጣና ቃሉን የሚያቃጥለው በደንብ ስለመታቸው ሲያስደረዳ በቃ ጆሮ ውስጥ ገባና መጀመሪያ ምንድን ነው ያደረኩት? ትዕቢት የሚለውን ነገር አጠፋሁት።
በቃ ይሄ አጉል ነገር የትዕቢቴን በራሴ መመካቴን አወረድኩት። በእግዚአብሔር ላይ መመካት ጀመርኩኝ። ይሄ በራሴ ድካም ማሸነፈውን ነገር የሚለውን አስተሳሰብ ዘጋሁት። እኔ ደካማ ነኝ፣ እኔ ምንም አቅም የለኝም፣ እግዚአብሔር ኃይሌና ብርታቴ ነው፣ የሚያስፈራኝ ምንድን ነው ማለት ጀመርኩ። ገባችሁ? ለምን ፈራለሁ? እግዚአብሔር ኃይሌን በቃ በእግዚአብሔር ኃይል ነው የሚይዘው ብዬ ራሴን ዝቅ አድርጌ እኔ ትቢያ ነኝ፣ እኔ ኃጢአተኛ ነኝ፣ አቤቱ ይቅር በለኝ ብዬ ለአምላኬ ሰግዳለሁ። እኔ ለአምላኬ የምሰግድ ሰዓት አንተ ደግሞ ታስረ ለአንተ ቅጣት ይሁንብህ ለእኔ ድነት ይሁንልኝ ብዬ መስገድ ጀመርኩ። ወዲያው ተያዘ። አብዛኛው ሰው ጸበል ቦታ 1 ዓመት 2 ዓመት ይቀመጣል። ግን ምንድን ነው ጸበል ቦታ መቀመጥ ብቻ ጸበል መጠመቅ ብቻ ይሄ መንፈስን ይጋለጣል ማለት አይደለም። ገባችሁ? ጸበል 1 ዓመትም 2 ዓመትም 3 ዓመትም መቀመጥ ብቻ መንፈስ ይጋለጣል ማለት አይደለም። ለምን ገብተን የመጣንበት ይሄ በአንድ የሚተወን ነገር አይደለም። ደግሞ መልፋት ያስፈልጋል። እንደውም በቃ ስላችሁ በቃ በጣም መልፋት ያስፈልጋል። በጣም መትጋት፣ በጣም መልፋት፣ በቃ መጠንከር ያስፈልጋል ማለት ነው። ልፋት ያስፈልጉሃል። ገባችሁ? ይሄ በልማድ የመጣብን ኃጢአት በልማድ ማውጣት አለብን። ይሄን አጋንንት ማለት ነው። ይሄ በአንዴ ውልቅ ሊልልን አይችልም። መልፋት አለብን። መጸለይ፣ መስገድ፣ መጾም በትህትና ማለት ነው። እኔ ድካማችንን አምነን ድካማችንን ለእግዚአብሔር መስጠት፣ በቃ አለመታበይ፣ ትሁት መሆን፣ በቃ ያለብንን ነገር በተለይ ቆርጠን መቁረጥ አለብን። መቁረጥ በቃ ዓለም ላይ ዝሙትም ይሁን ምንም ይሁን ቆርጠን ከእግዚአብሔር ጋር መፈተን ይሻላል። ይሄ ወደ ዓለም አልመለስም፣ ግን በመንፈሳዊ ውስጥ ያለውን ፈተናዬን ከእግዚአብሔር ጋር ልፈተን፣ ችግር የለውም። በወድቅም ከእግዚአብሔር ጋር እነሳለሁ። በቃ ይሄ ነው እኮ አሁን ሀሳባችን ምንድነው? ነገ በወድቅስ ደግሞ እንዲህ ሆነስ? እኔ ሙሉ አፍ አይደለሁም፣ ፍጹም አይደለሁም፣ ወይ ደግሞ የበቃ አይደለሁም። እጠነቀቃለሁ ላለመውደቅ፣ ግን በቃ ወድቄ ከተገኘው በንስሐ እመለሳለሁ። እኔ ምን አምናለሁ? እግዚአብሔር መቼም ይቅር እንደሚለኝ አምናለሁ። ምንም ማድረግ ይቅር ይለኛል። ያ ማለት ግን በድፍረት አደርገዋለሁ ማለት አይደለም። በቃ ሳላውቅ አተታልዬ የሚሆን ምንም ይሁን ሴጣን አታለኝ የሚሆን እኔም በነጻ ፈቃዴ ገብቼበት ይሁን መመለስን ነው የሚፈልገው እግዚአብሔር። ኃጢአትን ደብቀ ነው ወደ ውስጣችን ካስቀመጥ ነው ዕለት ዕለት የራሱን ኃጢአት እየወለደ ነው የሚመጣው። ግን በቃ ቶሎ ብለን ንስሐ መግባት፣ ከዛ በኋላ እውነቱ በቃ ለንስሐ አባታችን ያለውን ነገር መናገር፣ እውነቱን አውጥተን ለንስሐ አባታችን ስናቀር ያ ነገር ቶሎ ይቀላል። እና አብዛኛው ጊዜ መንፈስ ለምን አይጋለጥልኝም? ለምን እንዲያይሆንልኝም? እኔ ለምንድን ነው መንፈስ የሚያጨውልኝ የምንለው የውስጣችን ቆርጠን ያልመጣነው ነገር አለ። ወይ ይሄ መንፈስ ይጋለጥልኝ እንጂ በቃ ወይ መንፈሳዊ ያልሆነን ወይ ዓለማዊ ያልሆነን ሁለት እግር ይዞን ሁለት ዛፍ እንደመውጣት ማለት ነው። ጠዋት ጠዋት ቤተክርስቲያን ይላል፣ ማታ ማታ ጭፈራ ቤት፣ ወይ ደግሞ ጠዋት ጠዋት መዝሙር እንሰማለን፣ ማታ ማታ ዘፈን እንሰማለን። ወይ ደግሞ እዚህ ጋር ጸልየን ጾመን እንወጣና ዘጋ ወተን እንሳደባለን። እላችን ላይ ያለው ርኩስ መንፈስ እንዲጫወትብናል ወጣ ገባ። በተለይ ማሰር ካልቻለን አንድ ርኩስ መንፈስ የማይጋለጠው ለምንድን ነው? ጸሎት ስንገባ ጸሎት ስንጀምር ውጭ ይጠብቀናል። ካልታሰረ ማለት ነው። ውጭ ይጠብቀናል። ውጭ በሚጠብቀን ሰዓት እኛ ጸሎት ጨርሰን ብለን ጸሎት ቦታ ላይ ያለን ጸባይ ያለን አመል በጣም ደስ የሚል ነው የሚሆነው። ልክ ከጸሎት ቤት ስንወጣ ጸባያችን ቅይር ይላል። አመላችን ምናምን እንዳለ ቅይር ይላል። እና ምንድን ነው እንላለን? ለምን ውጭ ላይ ጠበቀን? ወይ የማይጸልዩ የማይሰግዱ ቤተሰቦቻችን ላይ ይቀመጥና እነሱ ጋር ነው እየጠበቀን የነበረው። ልክ እኛ ጸሎት ስንጨርስ ተመልሶ እኛ ላይ ይመጣል ማለት ነው። እኛ ላይ ያርፍብናል። ያኔ ያንኑ ጸባይ ድጋሚ እኛ ላይ ያሳያል ማለት ነው። ያው ላይ ይሆናል። ለምን? ስላልታሰረ መንፈሱ። ጸበልም ስንሄድ 1 ዓመት 2 ዓመት እንቀመጣለን እና ጸበል ቦታ ላይም ስንሄድ 1 ዓመት 2 ዓመት ተቀምጠን አይወጣም። ወይ ደግሞ 1 ወርም 1 ሳምንትም እንቀመጣለን፣ መንፈሱ አይወጣም። ለምንድን ነው የማይጋለጥልኝ? ለምንድን ነው የማይወጣው እንላለን። ለምንድን ነው ይሄ መንፈስ ርኩስ መንፈስ የማይጋለጠው ብለን ስናስብ ምንድነው እሱ ቤት ነው የሚጠብቅ። ስንጠመቅ ውጭ ይጠብቀናል። ማሰር ስላልቻለ ስላላሰር ነው። ገባችሁ? ስላልታሰረ ውጭ ይጠብቀናል። በቃ ታስሮ ካልገባ ልብስ ላይ እቃ ላይ ይሄ ቆሻሻ ነገር ላይ ምናምን ይጠብቀናል። እና መንፈስ ለምንድን ነው የማይጋለጥልኝ ብለን የምናስብ ሰዎች አንደኛ ትህትና፣ በቃ መቁረጥም፣ በቃ አንድ ትህትና ያስፈልጋል። ራስን ዝቅ ማለት፣ በቃ ከሰው ጋር ቶሎ ይቅርታ ማድረግ። የበደልነው ሰው ካለ ያስቀየምነው ሰው ካለ ይቅርታ እግር ላይ ወድቀን የበደለንም ይሁን እኛን ሄደን ይቅርታ ማረኝ። ሌላ ሰው መሆን፣ በቃ መንፈሱን ተቃራኒ መሆን። ይሄ ልማዳችንን በኃጢአት የለመድነውን ልማድ መቀየር። ከዛ በቃ በደለኛ ነኝ
እኔን ይቅር በለኝ ብለን አምላካችንን ማልቀስ ምንድነው መንፈሱ እንዲጋለጥልን ሳይሆን ወደ እግዚአብሔር መምጣት ያለብን እግዚአብሔርን እሱ ጋር መኖር ስላለብን ነው መምጣት ያለብን። ገባችሁ? ይሄ እላችን ላይ ያለውን ሸክም መንፈሱን ተጋልጦልን ብቻ ለመቶ ሳይሆን እላችን ላይ ያለውን መንፈስ ችግራችን ለማራገፍ ሳይሆን ህይወቴ ነው እግዚአብሔር። ከዚህ በኋላ በእግዚአብሔር መንገድ ብቻ ነው የሚሄደው። ከሱ ጋር እየወደኩ እነሳለሁ። ከሱ ጋር እያለሁ መውደቄ ይሻለኛል፣ የሚያነሳኝ እሱ ስለሆነ። ግን በቃ ካሁን በኋላ ወደ ኋላ አልመለስም። ወደ ሱሱ፣ ወደ ኃጢአቱ፣ ወደ ዝሙቱ፣ ይሄ ወደ ግብረ ሰዶምነቱ ወደ ኋላ አልመለስም። ካሁን በኋላ አላማዬ ይሄ ነው ስንል ተረክ ነው የሚለው። በቃ ቁርጥ ስናደርግ ከውስጣችን ማለት ነው። በቃ አልመለስም ወደ ኋላ ብለን ልክ ስንወስን በቃ ወዲያው ነው የሚጮህ። በቃ ውሳኔያችንን ውስጣችን ስለሚያይ የውስጣችንን ውሳኔ ስለሚያውቅ ነው። ይሄ ምኞቱ ስላለ ሴቶች በሴቶቹ ጋር ቤት ይጸልያሉ፣ ይሰግዳሉ፣ ይቀጠቅጣሉ። ግን እቺ ሱሪያዋን ሙጥር ያለችውን ይሄ አጭር መልበሷን መኳኳላ መቀባባቷን ምናምን ይፈልጓታሉ። እሷን ነገር የማይፈልጉ እግዚአብሔርን መቶ አይፈልጉም። ያቺን ስለማይ እንዴ ይላል በቃ ለምን ወጣ አይዘና በቃ ግብሬን በዛ እየሰጠችኛል ደግሞ ተመልሳ ደግሞ ለምትመለሰው ብሎ ተስፋ ይኖረዋል። አይጋልጥም ማለት ነው። ግንስ ይሄ ቁጥታቁጥቱን ምኑን ወደዛ አቃጥለን ንጹህ ክርስቲያንን ለመሆን በቃ ስንቆርጥ በእግዚአብሔር መንገድ ብቻ ነው የሚሄደው ብለን ስናስብ በቃ አለቀ። ወዲያው ያ ኃይሉ ይሰራል። በኢየሱስ ክርስቶስም ተቃጠሎ ለምንቀጠቅጠው ይሰራል። ግን አሁን ካላሰር ነው ምን ካላል ነው ያንን የሚያስደርገን መንፈስ ውጪ እየጠበቀ ይጫወትብናል ማለት ነው። መቁረጥን የመሰለ ነገር የለም። በቃ ከልባችን ቁርጥ ስናደርግ ወዲያው ነው ግንፍል የሚለው። ለምን በራሴ ስላየሁት በቃ ይሄ ነገር ብዙ ጊዜ ወደ ሱሱ እየተመለስኩ ተመልሼ ደግሞ ወደ መንፈሴ እየተመላለስኩ የሆነ ቀን ቆረጥኩ። በቃ ድጋሚም ወደዛ ሱስ አልመለስም በቃኝ ብዬ ተመልሼ ቃተሙ ምናምን አወራኝ ምናምን ከሱ ጋራ ጨረስን። ተመልሼ በቃ ቆርጬ ቤት ውስጥም ምንም በቃ ባለው ነገር ያለውን ነገር በቃ ጭርስ አድርኩኝ። በቃ አልመለስም። ልቤን ደመደምኩት። ወደዛ ሱስ መመለስ የለብኝም አልኩኝ። በቃ ለቅዱስ ጊዮርጊስ ስለተሳልኩኝ ሰማዕቱ ወደዛ ሱስ እንዳመለሰኝ ብዬ አንዱ ጧፍ ተሳልኩኝ ማለት ነው። ከዛ በኋላ ገብቼ መቀጥቀጥ ጀምሬ በስንተኛው ጊዜ ነው ተረካለሁ። ያኔ ጥላውንም ትምህርት ማዳመጥ ከጀመርኩ በኋላ ያን ቀን ተረካለ ልቤ ስለወሰነ ለመለወጥ ስለፈለኩኝ። ከዛ ይበልጥ ደግሞ ቤቴ መቀጥቀጥ ሲጀምር በቃ እየቀጠቀጥኩ ታሰር ምንድነው ብዬ ልቤ ስለቆረጠ ብቻ ተዘርሬ ነው የማገኘው ራሴ ማጓራት በየጸበሉ ይጮሃል። እና ለምንድነው በቃ ወዲያውኑ በቃ ሲጋለጥ አልኩኝ የልቤ መቁረጥ። ከዛ በኋላ ወደ ሱስ አልተመለስኩም። ለምን ልቤን ደመደምኩት። በቃ አሁን ከእግዚአብሔር መንገድ ወጥቼ የፈለኩትን ኃጢአት ብሰራ እንደው በወርቅ ከእግዚአብሔር ጋር በወርቅ ይሻለኛል። ከእግዚአብሔር ጋር ስላችሁ እግዚአብሔር ጋር ቶሎ ብዬ በንስሐ አባቴ የምፈታው ችግር ቢሆን ይሻለኛል። እዛው በኃጢአት ላይ ኃጢአት እየደመርኩ ከሚሆን ቶሎ በኃጢአት በወርቅ እንኳን ከእግዚአብሔር ጋር ንስሐዬን ገብቼ ይቅር በለኝ አምላኬ ብዬ ቶሎ ብዬ በስጋና ደግሞ ተመልሼ አምላኬን ይቅርታ መለማመን ይሻለኛል። በቃ አመንኩ። በቃ መንገዴ እግዚአብሔር ነው ብዬ ወሰንኩ። ብዙ ነገር አደረገልኝ መድኃኔዓለም። ብዙ ነገር እንዲህ ብዬ ማልናገረው ለምን በቃ ውሳኔ ስለሆነ ዛሩም ኮተቱም ድግምቱም ምንም ተጋለጠ። በቃ እናንተም ወንዱ ከዝሙቱ ምናምን እናስብ ከሆነ መቁረጥ፣ ሴቷም ኃጢአትን ወደ ኋላ እቺ ከሰው ጋር ዝሙቱን ምኑን እያቀደን ከሆነ ያንን መቁረጥ። በቃ ከዛ ትሁት መሆን፣ በቃ ለሰው መልካም በበረከት ስራ ቤተክርስቲያን እየሄደ መስራት፣ የበረከት ስራ ያለለ ለሰው ማካፈል፣ ለቤተሰብ መታዘዝ። ሲሰድቡ ምን ሲሉ ነው የሰው ላይ እያረፈ ስለሆነ ከኛ ላይ እየወጣ እናት ታሰር፣ እናቴ ላይ የምታርፍ፣ አባቴ ላይ የምታርፍ፣ ወንድሜ ላይ ጓደኛዬ ላይ እያረፍኩ በጠብጠኝ ታሰር ብለን ማሰር። ከዛ መስገድ፣ ራሳችንን በንስሐ ሕይወት መመላለስ፣ ኃጢአት ያለውን ኃጢአት ሁሉ መናገር፣ አለመደበቅ። ከዛም በትህትና ውስጥ ያለው አምልኮ ካለን ወዲያው ይጋለጣል። ድካማችን ለእግዚአብሔር አሳልፈን ከሰጠን ወዲያው። ለምን ሰይጣን ብዙ ዓመት እኛን ኃጢአት ውስጥ ከቶ ምን ብሎን አሁንም ደግሞ ያንኑ ባህሪያችንን ይዘን መተን አምልኮ ብቻ ከሆነ አይሆንም ነው ወይ ንባብ ብቻ ነው የሚሆንብን። ትህትና ኑሮን እያዳመጥነው ከሆነ ግን በረከት ነው የምናገኘው። ለዛ መንፈስ እንዴት ነው ለምን እንደው የማይጋለጠው ለምናስብ ከሆነ አንደኛ ነገር ትህትና ያለው አምልኮ፣ ዝቅ ያለ ማለት ያለበት አምልኮ፣ ከእግዚአብሔር ጋር መነጋገር ያለበት አምልኮ ከሆነ ይጋለጣል። ሁለተኛ ቃሉ እንደሚቀጠቅጠው አምነን መቀጥቀጥ። ሶስተኛ ለእግዚአብሔር እንደምንሰግድ እኛ የምንሰግደው አጋንንትን ለማቃጠል ሳይሆን እኛ እግዚአብሔር የምናመልከው
እኛ እግዚአብሔር የምናመልከው ግዴታ ፍጥረታችን አፈጣጠራችን ለዛ ስለሆነ ከእግዚአብሔር ውጭ ህይወት ስለሌለ እሱን ለማመስገን እሱን ለማገልገል ስለሆነ የምናመሰግነው ያንን አውቀን ግዴታችን ስለሆነ ለእግዚአብሔር የምንሰጠው ጊዜ ሁሉ ነገር ለኛ ግዴታችን ስለሆነ ነው እንጂ ሰይጣን እንዲያዝልን ብለን ሰይጣን እስኪያዝልን የሆነ በቃ አጋንንት እንዲያዝልን ብለን ወደ እግዚአብሔር እንመጣ ኮን አይደለም። ግን እላችን ላለውን ችግር ለማስወገድ ይሄን አጋንንት ይዘዋለሁ ምን ይዞ ምንድነው እግዚአብሔር ጋር ስንቀርብ አይደለ? ግን አጋንንቱ ከተያዘ በኋላ ሌላ ሐሳብ ካሰብን ይሄ አጋንንቱ እስኪያዝልን ብቻ እዛ አምልኮት ላይ ሙጥኝ ምንል ከሆነ ሰይጣን ነገ ስለማገኛት ነገ ከዚህ ስትወጣ ስለማገኛት ይልና እቅር ስላለ አይወጣም። ነገ ዝም ብትሉት በምትሉት ዝም ያቃል ይነገውና ነገ ስትወጣ አገኛታለሁ እድል ይኖረኛል እሷን የሚይዝበት ብሎ ስለሚያስብ እሱ የነገውን ሐሳባችንን ምናስበውን ሐሳብ ስለሚያውቀው የነገ ሐሳባችንን ስለሚያውቀው ቁጭ ይላል። ለዛ ቆርጠን ምንርቀው ጓደኛ ካለ መቁረጥ ማይሆነን ወደ መጥፎ ቦታ የሚከተን ከሆነ ቆርጠን ውስን ስናደርግን ወዲያው ይጋለጣል። እዛም በቃ በተጋለጠ ሰዓትም መበርታት ሴቶችም ወንዶችም እንደዛ ነው ማድረግ ያለብን እና መንፈሳዊ ህይወት ይሄ ነው፣ ትህትና ነው፣ ፍቅር ነው። አጋንንት እንዲያዝልን ብቻ ብለን አይደለም ወደ እግዚአብሔር የምንመጣው። የነመምህር ተስፋዬ የነመምህር ገርማ ማስተምሮ ይሄ ነው። አጋንንት ህይወትን ነው የሚሰጡን እኮ እነሱ ጠላታችንን አውቀን ህይወትን እንድናገኝ ነው። ጠላታችንን አውቀናል ዲያብሎስና አይደለ? ህይወት የሚሆንን ደግሞ እግዚአብሔር ነው። ህይወት ማለት ምንድን ነው? እየኖርን አይደለ? ህይወትን ኖርኳት የምንለው በእግዚአብሔር መንገድ መኖር እርግጠኛ ሆነን መኖር አለብን እንጂ ዛሬ አጋንንቱ ከተያዘልን በኋላ ነገ ደግሞ ወደሱ ይመለሳለሁ ካለን አይሆንም። አቋም መያዝ አለብን። ከዛ መቀጥቀጥ በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም እያለን መቀጥቀጥ መስገድ፣ ብዙ መስገድ። ምን ሰግደው ለአምላካችን ነው። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እያለን የአምልኮ ስግደት፣ የጸጋ ስግደት በቃ እየሰገድን ረጅም አምላኬ ይቅር በለኝ፣ ልቦናዬን አብራልኝ፣ እኔ ደካማ ነኝ፣ በቃ ለአንተ ነው የምነግረው ድካሜን፣ እላይ ላይ ያለውን ይህን ርኩስ መንፈስ አንተ ያዝልኝ፣ አቃጥልልኝ፣ ህይወቴን ዘመኔን የበላውን ያዝልኝ፣ ጌታዬ ሆይ እኔ ደካማ ነኝ፣ ባሪያን አበርታኝ፣ አቤቱ ብርሃንና እውነትን ላክ፣ እነርሱ ይምሩኝ እያልን ስንሰግድ እግዚአብሔር ድካማችንን ለእሱ አሳልፈን ስለሰጠነው እርኩሱን መንፈስ ይይዝልናል። ተቃጠል ብለን የምንጠራው ቃል ስራውን ይሰራል፣ ይይዝልናል። መድኃኔዓለም አሳልፈን መስጠት ከኛ አቅም በላይ ሆኖ መሳል በስለት ለቅዱስ ሚካኤል ለቅዱስ ገብርኤል ስለት መስጠት። እዛ ብዙ ነገር ላይ አስተውለን ከሄድን ምንም መንፈሱ ይያዛል። መቁረጥ ነው በቃ ትህትና መቁረጥ። ከዛ በኋላ አምልኮ ህይወታችን ህይወት አንዱ አካል ነው ብለን መሄድ በቃ አንደኛ የመጀመሪያው አንዱ አካል ከእግዚአብሔር ጋር መነጋገር ነው ብለን መወሰን፣ ያኔ ይያዛል ማለት ነው። እና በዚህ መንገድ አጋንንትን ሊያዝልን ይችላል። ማይጋለጥልን ለምንድን ነው ካላችሁ ይሄ መጥፎ የኋላ ሐሳብ ስለያዝን ነው። በቃ ያቺ ሱሱም ይሁን ዝሙቱም ጥንቁልና ቤት ምን ሄዶ ምናምን ነገ በቃ ለው ነገር ብለን እንዳንሄድ ስለሚሆን ነው። ገባችሁ? እና ብዙ ነገር መወሰን ያስፈልጋል። በቃ ምንድነው እንደውም የሆነ ስላችሁ እቅድ ማውጣት፣ የረጅም እቅድ ከእግዚአብሔር ጋር ማውጣት። በቃ ሰው ነን፣ ደካማ ነን። ቶሎ በአንዴ ከኃጢአታችን ልንላቀቅ አንችልም። ግን በልማድ የገባንብንን ኃጢአት በልማድ እለት እለት እግዚአብሔር እየሰራን ይሄዳል። በአንዴ ፐርፌክት አንሆንም። በቃ ውዳሴ ማርያማችንን እያነበብን እየቀጠቀጥን በቃ መስገድ፣ መጸለይ፣ በቃ የመንግቦች መከተል፣ መስገድ፣ መጸለይ፣ መቁረብ፣ መንበርከክ፣ በቃ ማልቀስ ወደ እግዚአብሔር። ያ ነው በቃ የሚያድነን። አጋንንቱ ያኔ ከእግዚአብሔር ጋር ያለንን ቅርርብነት ሳይ እንዴ ይላል። ልባችን ቁርጥ ማለቱ ሳይ በቃ ሁሉ በር ይዘጋጋበታል። የምናየው መንፈሳዊ ነገር፣ የምንሰማው መንፈሳዊ ነገር፣ የምናወራው መንፈሳዊ ነገር ሲሆን በቃ ግብሩን ያጣል። ያኔ በቃ ተያዝኩኝ ብሎ ይጮሃል ያደፈጠው። ወዲያ የሚፍጨረጨረውን ደግሞ ስናስረው ና አርፈህ ተቀመጥ፣ በምሰግድ ሰዓት እኔ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ሰግዳለሁ፣ በምሰግድ ሰዓት ለእኔ ድነት ለአንተ እሳት ያርግብህ፣ አብረኝ ስገድ፣ ታሰር ብለን ስናስረው ና እንዲህ ተሰግዳታል ብለን ስናሰግደው፣ እኛ ስንሰግድ እኛ ለአምላካችን ስንሰግድ ለእሱ እሳት ይሆንበታል፣ መቃጠል ይሆንበታል። በዛ ሰዓት እሱም ይያዛል። ወዲያውኑ በቃ እኔ ሸኙኝ ይላል። ለምን? ትርፍ ሀሳብ የለም እናንተ ጋር፣ ትርፍ እቅድ የለም፣ ትርፍ የኃጢአት ነገር የለም፣ ዘግታችሁታል። ለዛ ነው መንፈሳዊ ህይወት ይሄ ነው። በቃ ድካማችንን አምነን ለእግዚአብሔር ድካማችንን አሳልፈን መስጠት፣ ጸሎት ህይወት ላይ መበርታት። ለዛም ያንን እያደረግን መንፈሱ በዚህ ሰዓት ይጋለጣል ማለት ነው። እና ሁላችንም ደካማ ነን። በተለይ እኔ በጣም ደካማ ነኝ።
አምናለሁ። ይሄንን ድካሜን ግን በእግዚአብሔር እችለዋለሁ። እግዚአብሔር ያስችለኛል። በዓለም ሳላችሁ ፈተና አለባችሁ፣ ነገር ግን አትፍሩ፣ ዓለምን ድል ነስቻታለሁ አይደል? በቃ ድል የሚነሳው እግዚአብሔር ነው። እላችን ያለውን ርኩስ መንፈስ ድል የሚነሳው የሚያንበረክከው እግዚአብሔር ነው። እኔ በራሴ ይህን ርኩስ መንፈስ ላንበረክከው አልችልም፣ የእግዚአብሔር ኃይል ካልተጨመረበት። የእኔ ስግደት፣ የእኔ ብርታት፣ የእኔ ምን ብቻ እግዚአብሔር ይህንን አጋንንትን ይዟዋለሁ ማለት አይደለም። የእግዚአብሔር ኃይልና ብርታት ነው እዚህ አጋንንት ላይ ስልጣን እንዲኖረኝ የሚያደርገኝ እግዚአብሔር ነው። እኔ እንድረግጠው ከስሬ እንድረግጠው የሚያደርግልኝ እግዚአብሔር ነው። ከእግሬ በታች የሚያስቀምጥልኝ አጋንንቱን እግዚአብሔር ነው። ህይወቴ የሚያስተካክልልኝ እግዚአብሔር ነው። መናፍስቱን የሚይዝልኝ እግዚአብሔር ነው። የሚያበላኝ፣ የሚያጠጣኝ፣ የሚያለብሰኝ እግዚአብሔር ነው። የሚያኖረኝ እቺን ትንፋሽ የሰጠኝ እግዚአብሔር ነው። እኔ ደካማ ነኝ። በራሴ አንድችም እርምጃ መራመድ አልችልም። እግዚአብሔር ይመስገን። ወላዲተ አምላክ አለች፣ ቅዱሳን መላእክት አሉ። ለዛም እኛ በምናስበው ሳይሆን እግዚአብሔር በሚያስበው እንዲያስኬደን አስበን እለት እለት የእሱን ብርሃንና እውነቱን ስንለምነው መንገድን አሳየን ስንለው ያኔ የእሱ ብርሃንና እውነት ሲላክ ላያችን ላይ የሚያፈጠው አይናችን ላይ የሆነ እያፈጠጠ የሚሰልበን መንገዳችንን የሚያስተው ራያችንን የሚያበላሸው ላያችን ላይ ያለው ርኩስ መንፈስ ይያዛል። ከዛም ሁላችንም በትህትና ውስጥ ዝቅ በማለት ውስጥ ሆነን አምላካችንን ካመሰገንን አጋንንቱ የማያያዝበት ምክንያት የለም እና ይሄ ነው ቤተሰቦቼ። ዛሬ ደግሞ መልአኩ ቅዱስ ሚካኤል ነው ለእኔ ትልቅ ውለታ ያደረገልኝ። ትልቅ ውለታ አለብኝ። በቃ ቅዱስ ሚካኤል በቃ እግዚአብሔርን እኔ እንዲህ ብዬ መናገር አልችልም እና መልአኩ ሚካኤል ለእኔ በጣም ባለውለታዬ ነው። በቃ ምንም አልልም፣ ብቻ በቃ ባለውለታዬ አጋንንቱን እያያዘ እየቀጠቀጠልኝ፣ እያቃጠለልኝ፣ እየሸኘልኝ፣ በደጁ እያንበረከከልኝ፣ እለት እለት እየጎበኘኝ፣ ከአምላክ ምሕረት እየለመነልኝ፣ እየታገሰኝ፣ ሳጠፋ ሳይቀስፈኝ በቃ እኔ ቅዱስ ሚካኤል እግዚአብሔርን በቃ እንዲህ ብዬ አልገልጸውም። በቃ በበድለው እናት አባት ከጎኔ በሌለ ሰዓት እንደው በጸበል ቦታ የሚያስጠምቅ ሰው ይባላል አይደል? እኔ መልአኩ ቅዱስ ሚካኤል ነው ያስጠመቀኝ። በቃ እያጠመቀኝ፣ እየፈወሰኝ፣ እየተንከባከበ፣ እያበላኝ፣ እያጠጣኝ። እኔ ስለ መልአኩ ቅዱስ ሚካኤል ምንም አይደለም፣ ቃላቱ ስለማይበቃኝ በሄድበት ስለሚከፋኝ እና በቃ አሳልፋችሁ ለአንዱ መልአክ ስጡ፣ ያላችሁን ጉዳያችሁን በስለት ስጡ። እላያችሁ ላይ የዛር መንፈስ አልወጣ ብሎ አድፍጦ የተቀመጠውን በስለት ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለአቡነ ተክለ ሃይማኖት፣ ለቅድስት ድንግል ማርያም አንቺ እና አጋንንት አጋልጭልኝ፣ እኔ በማረገው በምሰግድበት በምጸልይ ሰዓት አንቺ ተጨመሪበት እናቴ እሰሪልኝ ብለን ለእመቤቴ ለቅዱስ ሚካኤል ስለት መሰል በስለት ከኛ አቅም በላይ የሆነውን በስለት መስጠት ያኔ በምንሰግድ ሰዓት በምንጸልይ ሰዓት ኃይል ይሆኑናሉ እና ቅዱስ ሚካኤል ትልቅ ግሩም አባት፣ ግሩም ድንቅ። እኔ ቃል የለኝም ስለ ቅዱስ ሚካኤል ለማውራት። እግዚአብሔርን ነው የምላችሁ። እናት አባት በሌለኝ በቃ የሉም ብዬ ባሰብኩ ሰዓት፣ ጓደኛ ምንም የለኝም ባልኩኝ ሰዓት እያጋጨ ከግንብ ጋር እያጋጨኝ ርኩሱ መንፈስ በሚገባ ሰዓት በሚሰውረኝ ሰዓት ከግንብ ጋር ነው የሚያጋጨኝ። አንድ አልቆስልም ስነቃ እኔ እሱ ስለሆነ ማለት ነው። አጅሬው ስለሆነ የሚገረፈው እየቀጠቀጠ እያቃጠለ እስካሁን ድረስ ከጎኔ ያልተለየ መልአኩ ቅዱስ ሚካኤል ነው እና እንዲህ ሳይው ራሱ በቃ ምንም በቃ ቃላት አጣለሁ እና እኔ ቅዱስ ሚካኤል ሁሉ ነገር ነው። በቃ ለእናንተ በቃ ሁሉም ቦታ ላላችሁ ሰዎች በቃ እንደዚህ ለደከመ ላቃተን መሸሸጊያ ነው። ከአምላክ ማያስታርቅ ሩሩ ነው። በቃ ሩሩ ወደ በቃ ምንም ይሄ ቂም የማያውቅ ቅያሜ ምንም በቃ እንደ እንትን እያጠፋው መልአኩ ይቅር በለኝ ካሉ በቃ ወዲያው የሚያጽናናኝ እሱ ነውና በከፋኝ ሰዓት ባዘንኩ ሰዓት በቃ ማንም ሰው ሄደ ከስሬ ጓደኞቼ ኢየሱስ ውስጥ ያሉት ጥሎኝ በሄዱ ሰዓት ሁሉ እሱ ነው ከጎኔ ሆኖ። እኔ ስሜ ኃይለ ሚካኤል ነው። የተወለድኩት በቅዱስ ሚካኤል ቀን ነው እና በ12 ነው የተወለድኩት። ኃይለ ሚካኤል ነው ክርስትና ስሜ እና በመልአኩ በረከት አለ ብዬ አምናለሁ እና አልቅሼበት ያልመለሰልኝ መልስ የለም እና ለምትወዱት መልአክ አሳልፋችሁ በስለት መስጠት እና ስሜታዊ እንዳልሆንባችሁ ብዬ ነው። በስደት ያላችሁትም በሌላም ሀገር ያላችሁት መንፈሱ እንዲጋለጥላችሁ አሁን ያልኳችሁን ነገር እንደዛ አድርጎ ቀጣይ መንፈስ አልወጣ አላለን ደግሞ
በጣም እያደፈጠ ጸበል ቦታ ላይ ብዙ አመት እያስቆየን በሌላም ቦታ ላይ ስንቀጠቀመን ስንም አልወጣም ለምንድን ነው የሚለውን እናያለን አብረን ማለት ነው። እና በርቱ፣ በያለንበት ድካማችንን ለእግዚአብሔር እንስጥ። ደካማ ነኝ እኔ በራሴ አንድ ብርታት የለኝም አምናለሁ። ግን ሁሌ ድካሜን ለእግዚአብሔር ስለምሰጠው አምላኬ ወይ ነጻ ፍቃዴን ላንተ ሰጥቻለሁ ስለምለው እግዚአብሔር በማይሆን ነገር ላይ አያቆየኝም። ቶሎ በኃጢአትም ከሆነ አያቆየኝም፣ መጥፎም ነገር ከሆነ አያቆየኝም። በማይሆነኝ አታድክመኝ አምላኬ፣ ብቻ አታድክመኝ በማይሆነኝ ነው የምለው። እና እናንተንም በማይሆናችሁ ነገር አያድክማችሁ መድኃኔዓለም ከክፉ ነገር ይጠብቃችሁ። እግዚአብሔር ያክብርልኝ። በኮመንትም ጆ አይዞ በርታ፣ ለምን ጠፋ፣ በውስጥ በቴሌግራም ሳይቀር እግዚአብሔር ጆ የት ሄደ ነው ለምን ጠፋ ምናምን ለምትሉኝ እናንተ የመድኃኔዓለም ስጦታዬ ናችሁ። እግዚአብሔር በመንፈስ ቅዱስ የሰጠኝ በክርስቶስ እህት ወንድሞቼ ናችሁና እግዚአብሔር ያክብርልኝ። አለ እንዴት ጠፋ ሰላም ነው ለምትሉኝ እግዚአብሔር ያክብራችሁ፣ መድኃኔዓለም ያክብርልኝ። በቃ እና ቅዱስ ሚካኤልን እንደው ከለላይ ሆናችሁ እኔን ከግዛ ጉድ እንዳወጣኝ እና ኃይለ ሚካኤል እያላችሁ በጸሎት አስቡኝ። ተስፋ ስላሴን ከነ ቤተሰቡ ብላችሁ በጸሎት አስቡን። ተሙዳናት ሚዲያን በጸሎት አስቡት። ዚግዛግ ቱብን በጸሎት አስቡት። የሰላምዬንም የመምህር ተስፋዬ ልጅ ሰላምዬንም በጸሎት አስቧት። ወለተ ገብርኤል ሰላምዬ እርጉዟንም እሷንም በጸሎት አስቡን። ሁላችንንም በጸሎት አስቡን። በቃ ሚዲያዎቹንም በሚለቁ ሰዓት እያያችሁ አበረታቱ። መምህር ግርማ መላከ መንክራት መምህር ግርማንም በጸሎት አስቡን። ሁላችንም በጸሎት አስቡን። ፍቅር፣ ሰላም፣ አንድነት እንዲሰጠን ለሀገራችንም ለሁላችንም ትህትና እንዲሰጠን ከወደቅንበት ነገር እንድንማር እንዲያደርገን በማይሆነን እንዳያደክመን እግዚአብሔር እንለምነው። በትህትና ውስጥ ሆነን ስናመልክ እግዚአብሔር ስለሚቀርበን እኛ ራሳችንን ከፍ ማድረግ ሲሆን ዝቅ አድርገን በትህትና ውስጥ ከእግዚአብሔር ጋር አብረን መሄድ እንዳለብን ነው እና የሚሰማኝ። መልአኩ ቅዱስ ሚካኤል ከለላ የሆናችሁ በዕለተ ቀኑ ነው ይሄን ቪዲዮ የሰራሁትና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቃ ይሄን ቤተሰብ የተቀላቀለ እናንተም ያላችሁን አይዲያ ያላችሁን ሀሳብ የጠይቃችሁኝ እንወያያለን። ስልክ ከላይ አስቀምጥላችኋለሁ። በቴሌግራም ማውራት የምትፈልጉ ንስሐ አባት የምትፈልጉ ካላችሁ ቴሌግራም ላይ አስቀምጥላችኋለሁ። ንስሐ አባት አገናኛቸዋለሁ ማለት ነው። እዛ ገጠመኝ ላይ ያገኛቸዋቸው ተሙ ንስሐ የሚያስገባበት እና ንስሐ አባት አሉ። ንስሐ አባት የምትፈልጉ ከላይ ማውራት የምትፈልጉ ማናገር የምትፈልጉም ካላችሁ ከላይ ስልኬን አስቀምጥላችኋለሁ። በውስጥ ማውራት እንችላለን። ቴሌግራም ሊንክ ያለ እና በጸሎት አስቡኝ። ቀጣይ የምመጣው እርኩስ መንፈስ ከተጋለጠልን በኋላ አልወጣም ለምን ይለናል የሚለውን ነው። ስላዳመጣችሁኝ አክብራችሁ ቁጭ ብላችሁ ጊዜያችሁ ስለሰጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ነው።